አብርሽ ትናንትና እናደህ ነበር ከሩታ ቤት ስተር ተከትልሃት የምትሉ ሰዎች ማለት ነው። ይኸውላችሁ መጣላችሁ። አብርሽ እኮ እናንተን ለማሳመን ነው እንጂ ከሄርሜላ ጋር እንደዚህ እየተለጣጠፈ የሚመጣ ወደዳችሁም ጠላችሁም አብርሽና ሩታ አንድ ናቸው ማለት ነው። ትናንትና ደግሞ ከልጁ ጋር ከሚስቱ ጋር ከወንድሙ ጋር በጣም ደስ የሚል ቪዲዮ አመጥተው ነበረ። ኤፍሬምንም እንደዚህ ወርዳችሁበታል። ያም ሆነ ይህ ለእናንተ ለማሳመን ነው። ዛሬ ትናንትና ለምን መሰላችሁ? በጣም ብዙ ሰዎች ስታለቅሱ እንዳደራችሁ በጣም ብዙ ነገሮች ስትሉ እንደነበራችሁ ስላየ እና ስለዚህ እናንተን ለማሳመን ዛሬ በአዲስ ነገር ከሄርሜ ጋር እንገናኛለን ብሎ መጣ ማለት ነው። እና እናንተ ምን አብርሽን አታውቆትም እንዴ? ምን አንዴ ቀዩን ሴ ከቀዩዋ ጥቁሯን ሴ ከጥቁሯ ቀዩን ከቀዩዋ ዳሌ ሴ ከዳሌዋ ጋር ከቀጭኗ ጋር ሲዞር እኮ ነው የሚውል። ምን አብርሽ እኮ ገና አሁን ደግሞ ሄርሜላን ትቶ ደግሞ ወደ ሌላ መሄዱ ይሄ አይቀሬ ነው ማለት ነው። ግን ያም ሆነ ይህ ሩታና አብርሽ መቼም ቢሆን አይለያዩም ማለት ነው። አያችሁ ትናንትና ሚስቱን ይቅርታ ሲጠይቅ ምንም አላጠፋችም። እኔ ከእሷ ጋር መኖር እፈልጋለሁኝ እኮ ነው ያለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አቶ አብርሽ ወይዘሮ አብርሽ ወይዘሮ አብርሽ እኔ ብሎስ ምን ችግር አለውና እና ትናንትና እንግዲህ ከሩታ ጋር ያው ጥሩ ቪዲዮ ደስ የሚል ወይኔ በጎች ሲያለቅሱ ማደራቸው ነው ምናምን ብዬ ነበር። እንግዲህ ለእነሱ ለማሳመን ደግሞ በሄርሜላ ቤት እንደዚህ ፎቶ ምናምን ነገር ለጣጥፈው እየጠጡ አበባ እየተሰጠች ግንባሯን እየተሳመች ያው መታለች። እኛ ምንም አያገባንም ማለት ነው። ግን ትናንትና ብዙ ኮሜንት ስላየ አብርሽ በጣም ነበር የሰደቡት እና እነሱን ለማሳመን ነው መሰል እንግዲህ በሄርሜላ ቤት ተገኝተዋል። እኛም ምን እንደሆነ ግራ ያው ገብቶናል። ያው ግራ መጋባት አንዳንዴ የሆነ ነገር ሊያሳምናችሁ ይችላል። የሆነ ነገር ግን አንዳንዴ ደግሞ በጣም ሩታ አምሮባት ሳያት እንደዚህ ጨረቃ ሆኖ ሳያት ወይኔ ባላ እኮ ልካ ሩታ ከበጎች ላይ ነው የምትጫወትባቸው። እሰይ ደግ አረግሻቸው እላለሁኝ። ወላ ቀጠል ስለሚያደርጉኝ ማለት ነው። እኔ በነገራችን ላይ ሄርሜላ አታናድደኝም፣ አብርሽም አያናድደኝም። የሚያናድዱኝ ኦዲየንሶች ናቸው፣ የሄርሜላ ኦዲየንሶች እንጂ እነሱ ስራ እየሰሩ ስለሆነ ያው የዩቱብ ስራ ስለሆነ ይህን ሰርተው ነው መተዳደሪያቸው። አንዱ ከዚያ ጋር መለጣጠፍ የእውነት አስመስለው መስራት አለባቸው። እና ዞሮ አብርሽና ሩታ አንድ ላይ መሆናቸውን ሁላችንም ጠንቅቀን እናውቃለን። ግን አንዳንዴ የሚወራወሩት ቃላቶች በጣም ብዙ ነገር ነው። አብርሽም ሩታን በጣም ነው እየተራገጠ የሚሰድዋት። ራሱ ተሳድቦ ለአሳዳቢ የሚሰጣት ነገር ሩታም እንደዚሁም ደግሞ ሩታም ቢሆንም አብርሽን ዝም አትልም በሚናገራት መጠን ያው ሩታም ትናገራለች። ግን ይሄ ነገር እንዴት ነው የሚሆን? ይሄን ነገር እየተነጋገሩ ምናምን ነገር እንዴት ነው አብረው የሚኖሩ የሚል ሁላችንም አእምሯችን ብዙ ድራማ እናያለን፣ ብዙ ፊልም እናያለን። ግን የእነ አብርሽና የእነ ሩታ ትንሽ ለየት ያለ ስለሆነ ነው። ለዚያ ነው እንጂ እኛ ሁለት አብርሽም ሩታም አንድ ላይ ናቸው እናውቃለን። ግን ብዙ ሰዎች ደግሞ አምነዋል። በቃ አብርሽ ከሄርሜላ ጋር እንደሚኖር አብርሽ የሄርሜላ ባል መሆኑን በቃ አምነዋልኝ። አትመኑ፣ ወላሂ አትመኑ። አብርሽ ሩታ በጣም ይወዳታል። አብርሽ ሩታን በጣም ነው የሚያፈቅራት። ካለ እሷ ህይወት ያለ አይመስለውም። እና ለእናንተ ነው ማለት ነው፣ እናንተ እንድታምኑ። በቃ የሆነ ነገር ጀመረ፣ ያንን ነገር ሰው ተቀበለው። ከዛ በኋላ አይ እንደዚህ ከሆነማ እኔና አንቺ መለያየት የለብንም ብሎ ይሄ ነገር የሚሰሩት ነው የሚመስለኝ ማለት ነው። እና ስለዚህ ሩታ ላይ ያኔ ከሩታን አትሳደቡ። አብርሽም ቢሆን ያው የእናት የልጅህን ሚስት አታሰድባት። በጣም አሁን ትናንትና እንግዲህ ቅርታ ተባብላቸዋል። የሆነ ቃላት ምናምን ነገር ባትወራወሩ ጥሩ ነው። የሄርሜላ አድናቂዎችም እንግዲህ ትናንትና ከሩታ ጋር ተከትሎ ሲሄድ በጣም ተናደን ነበር። እውነት መስሎን ነበር። አብርሽ አትሽለጥለጥ ምናምን የምትሉ ሰዎች ደግሞ አርፋችሁ ተቀመጡ። አብርሽ ከሚስቱ ውጭ ወደ ውጭ ማንንም ሄርሜላም የራሷ ህይወት አላት እንጂ በአደባባይ ላይ መቼም እንደዚህ ያለ ስራ መሰራቱ እንደ ሰው ልጅ በጣም ያስጠላል። በጣም የሚደብር ስራ ነው። ግን ቢሆንም ደግሞ አመዛዝኑ
ከአንዳንድ ሰዎች አስተያየት ከሩታ አብርሽ የሚያገኟቸው ሰዎች ከነሱ የሆነ አስተያየት ሲሰጡ እንዴ ይሄ ነገር እንደዚህ ነው እንዴ ብላችሁ ንቁ ለማለት ነው። እና ዛሬ ይሄ ፎቶ እንደዚህ ተለጥፎ የመጣው ትናንትና ብዙ ሰዎች ስለተናደዱበት ስለጮሁበት እንዴት ሄርሜላን ጥሏት ይሄዳል ብላችሁ ስትጮሁ ላደራችሁ ለነሱ መልስ ነው እንጂ አብርሽና ሩታ እኔ መቼም ቢሆን ይለያያሉ ብዬ አንድ ቀንም የሆነ ነገር አምናለሁ። ሰው ነኝ ብያቸዋለሁ አይደል? እና የሆነ ነገር ያው ላሳምናችሁ ይችላልኝ እንጂ እና ይሄ ፎቶ ለእናንተ ነው። ኤፍሬም ደግሞ እንግዲህ ያው ጀግና ነው። ያም ሆነ ይህ እናንተ በጣም ስለምታናድዱት እና ደግሞ ከመሀላቸው የሆነ ነገር እንዳይፈጠር እየፈራ ነው መሰለኝ ይቅርታ ምናምን ነገር አስጠይቋቸዋል። ልዑልዬንም ስላየ ነው በጣም ደስ ብሎናል። ልዑልዬም እያደገ ነው፣ ጎረምሳ ሆኖ አለኝ ባባ ማማም እያለ ይኸው እንግዲህ ትንሽ ነው የሚቀረው። የዛሬ ወር ደግሞ ካየነው እኮ በጣም ቆየና እኔ ካየሁት ራሴን እንጃ ብቻ ብዙ ጊዜ ሆነና ተለትሎ አታምጡት። በነገራችን ላይ ያው ይናፍቀናል፣ ደስ ይላል። መሻላህ ላይ ያሳድግላችሁ፣ ከትልቅ ደረጃ ላይ ያድርስላችሁ። ግን ቢሆንም አሁን እንደዚህ በወር አንዴ ምናምን ነገር ግን ሩታ ትከታተያለሽ ማለት ነው። ልዑል እንደናፈቀን በቲክቶክም በዩቱብም በጣም ብዙ ሰዎች ስንናገር ነበረና ይሄን ነገር አሁን ቲክቶክም ዩቱብም ኮሜንትም እያነበብሽ ስለሆነ በጣም ደስ ብሎናል። አሁን እንደዚህ ስታይ ቪዲዮ ምናምን ነገር ሰው እንዳለሽ ከጎንሽ እንትን አትይም። በቃ ሰው አለሽ፣ በጣም ብዙ ሰው እንደሚወድሽ ታውቂያለሽ ማለት ነው። እና እኛ ከፊት ሩታ ለምንድነው እንደዚህ እኔ ያህል እየወደድናት ለምንድነው እንደዚህ እያለ በጣም እናደድ ነበር። አሁን ግን አልሐምዱሊላህ ብዙ ነገር ተቀርቧል እና ያው ከጎንሽ ነን። የሄርሜላ አድናቂዎችም እንግዲህ ምንም ማድረግ አይቻልም። ነገ ደግሞ ወደ ሚስቱ ሲሄድ ዛሬ ከሄርሜላ ጋር ያው እንግዲህ አብርሽ 2 ሚስት አለው። ሩታ ዞሮ የሁለት ማለት የመጀመሪያ ሚስቱ ናትና ልዑል እያለ ያሳድግልህ። አሁን ደግሞ እንግዲህ እህት እየመጣችልህ ነው፣ መንገድ ላይ ናት። አብርሽ ዛሬ ከሄርሜላ ጋር ምን እንደሚሰራ እስቲ እናያለን፣ እንሰማለን፣ እንፈርዳለን። እናንተ ትናንትናማ ጨለላችሁ እኮ ጨለል ብላችሁ ያደራችሁ። እሰይ ደግ አደረጋችሁ ማለት ነው። አይ ኤፍሬም ወላሂ እስካሁን ምንም አልተቀየርም። ብዙ ሰዎች ኤፍሬም ሽልጥ ይሉታል። እኔ ግን ኤፍሬም እየወጣው ይመቸኛል። እንግዲህ የዕለቱን ነዋ። ዞሮ እንግዲህ ወይዘሪት ሄርሜላ እንደዚህ ብላ መታለች። ጡት ማሰሪያ የለሽም እንዴ? ጡት ማሰሪያ ገዙላት እንጂ እናንተ ምን ጡቷ እኮ እንዳለ ወደቀ። አያችሁ ቢክራ ብትሆን ጊዜ ጡቷ እንደዚህ አይወድቅም ነበርና ማለት የሚች 2 ልጅ 3 ልጅ ያጠባች ናት አይደለም። ስለዚህ ጡትሽን አታሳይን እናታለም፣ የኛም ጡት አለን። እና ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ማታ በሌላ ቪዲዮ እስከምንገናኝ